መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንደተለመደው ዝርዝር የግንባር መረጃዎችን ይዣለሁ። በተለያዩ አካባቢዎች ያሉ የድሮን አሳና የድሮን ጥቃቶች ተጠናክረው ቀጥለዋል። እንዲሁም ደግሞ በትግራይ ያለው ፖለቲካዊና ወታደራዊ ውጥረት ተባብሶ ቀጥሏል። ለጀነራል ታደሰ ወረደ 3 አማራጮችን የሚያቀርብ የሽማግሌዎች ቡድን እየተንቀሳቀሰ እንደሆነ ነው ለማወቅ የተቻለው። ከዛ ባሻገር ደግሞ ወታደራዊ አዛዦች በትግራይ የሚገኙ ወታደራዊ አዛዦችም ስብሰባቸውን አጠናቀዋል። ማዕከላዊ ኮሚቴውን ስብሰባ ተከትሎ የተደረገው ወታደራዊ አዛዦች ስብሰባ ከዚህ ጋር በተያያዘ የተለያዩ ግዳጆች ተሰጥቶታል ተብሏል። እንዲሁም ደግሞ በዚሁ ቀጠና ደግሞ ወደ ኤርትራ ወታደራዊ ማሰልጠኛ የሚወሰዱ በርካታ የትግራይ ወጣቶችን በተመለከተ የሚወጡ መረጃዎች አሉ። እነዚህን ከትግራይ አካባቢ እንዲሁም ደግሞ በአማራ ክልል በራያ ቆቦ፣ በተለይ በምዕራብ ጎንደር የኢትዮጵያና ሱዳን ኮሪደር ቀጠናዎች ያለውን አጠቃላይ ሁኔታ በተመለከተ ተጨማሪ 24 ሰዓት ዝርዝር መረጃዎችን ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዘው። በውጭ ሀገራት የሚገኙ የዲያስፖራ አባላትም በኢትዮጵያ ውስጥ በተለይ በአማራ ክልል የሚደረገውን የድሮን ጭፍጨፋ፣ ንጹሃን ሰቆቃ በተመለከተ ሰልፎችን ለማድረግ እንቅስቃሴ እያደረጉ መሆናቸውን የሚገልጹ መረጃዎች አሉ። ይህንን ጨምሮ የተለያዩ ዝርዝር መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። እናንተም እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በአዲስ አበባ እንደዚሁ መጠነ ሰፊ አፈሳና ኦፕሬሽን በሚል እንደዚሁ የግብረ ኃይል እንቅስቃሴ የተደረገ መሆኑን የሚገልጽ መረጃም አለ። እነዚህና ሌሎች መረጃዎችን ይዣለሁ። አብራችሁን ቆዩ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ታደርሱ ይችላላችሁ። በዚህ ሰዓት እንግዲህ የከያዝኳቸው መረጃዎች ባሻገር የተወሰኑ ደቂቃዎችን የምንቆይበት ምልከታ ላይ አንድ ጉዳይ አቀርባለሁ። እናንተም በዚህ ሐሳብ የራሳችሁን ሐሳብ እያስቀመጣችሁ አስተያየት መስጫ ላይ እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። የዛሬው ምልከታ ፕሮግራማችን አጭር ደቂቃዎችን ብቻ የሚያቆየን ነው። ከ2 እስከ 3 ደቂቃ አብይ አህመድ ባለፈው በቴሌቪዥን ቀርቦ የተለየ የባቡር ግንባታ ሜጋ ፕሮጀክቶችን በተመለከተ አስተያየት መስጠቱ ይታወቃል። ዛሬ አብይ አህመድ ደግሞ ሃሮ ዳንዲ ሎጂ የሚባል ሎጂ እያስመረቀ መሆኑን በራሱ ገጽ አስታውቋል። እነዚህን በተመለከተ እንግዲህ አጭር ምልከታዎችና ንጽጽሮችን እናነሳለን። አብይ አህመድ በቴሌቪዥን ቀርቦ እንግዲህ በተለይ ከአዋሽ ሐራ ወልዲያ መቀሌ የተዘረጋውን የባቡር ሀዲድ አዋጭነት ጥናቱ ያልተሰራ አክሳሪ ፕሮጀክት ሲል ተናግሯል። ይህንን ፕሮጀክት እና ይህንን ንግግር በተመለከተ የተለያዩ አስተያየቶች እየተሰጡ ነው የሚገኙት። አንደኛው እንደተለመደው ሰሜን ኢትዮጵያ እንዳይለማ ካለው የሰውየው ፍላጎት አንጻርና ካሁን በፊት ሽመልስ አብዲሳ ወደ በርበራ ወደብ በመሄድ በበርበራ ወደብ በኩል ኦሮሚያ ተጠቃሚ የሚሆንበትን ወደብ የሚለውን እንዲሁም ደግሞ በሰሜን ኢትዮጵያ ያለ ልማት የኛን የኃይል ሚዛን ያዛባል በሚል ከሚያደርጉት ፖለቲካዊ እና የኢኮኖሚ አሻጥር ጋር በማስተሳሰር ብዙ ሰዎች አስተያየት ሰጡ ነበረ። ከዛ ባሻገር እንግዲህ እነዚህ ፖለቲካዊ ጉዳዮች አስተያየቶቹ ባሉበት ሆኖ በአዋጭነት በኩል አብይ አህመድ ወደ ስልጣን ከመጣ በኋላ የዛሬን ጨምሮ ላለፉት 8 ዓመታት የሰራቸው ፕሮጀክቶች እና የህዝብ ጠቀሜታቸው አዋጭነት ስሌት እስኪ እንመልከታቸው። እየተወሰኑትን አብይ አህመድ ወደ ስልጣን ከመጣ በኋላ ፕሮጀክት ተሰርቷል። ህወሓት ማዕከላዊ መንግስቱን በተቆጣጠረበት ጊዜ ከሰራቸው የልማት ስራዎች መካከል የባቡር መንገዶች፣ ዩኒቨርሲቲዎች፣ የኮንዶሚኒየም ግንባታና በተለይ የአስፋልት ስራዎች በኮንስትራክሽን በኩል በአገሪቱ የታዩ አጠቃላይ ሁኔታዎች ይታወቃሉ። ህወሓት አገሪቱን በብሔር ከፋፍሎ ቢያራቁታትም በፊዚካል ግንባታዎች በኩል ግን በኮንስትራክሽን በኩል ግን ያው እንግዲህ በኢትዮጵያ ውስጥ ምስክር የሚሆኑ ስራዎች አሉ። እነዚህ በተለይ የህዝብን ጥያቄ ከመመለስ አንጻር የራሳቸው አስተዋጽኦ አላቸው። ዩኒቨርሲቲዎችን ተደራሽ በማድረግ እንዲሁም ደግሞ የኮንዶሚኒየም ግንባታዎችን በተለይ በማስፋፋት በኩል ምንም እንኳ እነ ጀዋርና እና አብይ አህመድ ከመጡ በኋላ አዲስ አበባ ውስጥ የድሬዳዋ ከተማን ተስተካካይ ቁጥር ያለው ኮንዶሚኒየም እና መኖሪያ ቤቶችን ነጥቀው ለራሳቸው ለአዲሱ የሸገር ከተማ ፕሮጀክት ቢያስረክቡም ይሄ ባለበት ሁኔታ አብይ አህመድ የሰራቸው ፕሮጀክቶች የትኞቹ ናቸው ለህዝብ ጠቀሜታ ያላቸው? አንደኛ በቢሊዮን ዶላር የሚቆጠር ገንዘብ እየወጣበት ያለው ቤተመንግስት፣ አዲሱ ቤተመንግስት የጫካ ፕሮጀክት የሚባለው ይሄ ፕሮጀክት ምን ያክል ህዝብ ይጠቅማል? ለማን ነው እየተሰራ ያለው? ከባቡር ሀዲዱ 4 እጥፍ ገንዘብ ወጪ እየተደረገበት ነው ያለው። እንግዲህ ባቡር ሀዲዱ ቢያንስ ትግራይን፣ ወሎን እንዲሁም ደግሞ መካከለኛው ኢትዮጵያን ከጅቡቲና ከምስራቅ ኢትዮጵያ ጋር የሚያገናኝ ነው። በዚህ አንጻር ብዙ ከተሞች እንዲሁም ደግሞ ብዙ ህዝብ ጋር በቀጥታ ትስስር ያለው ፕሮጀክት ነው። አብይ አህመድ እየገነባው ያለው የቤተመንግስት ምናልባት በአፍሪካ የመጀመሪያ ደረጃ የሚባለው ቤተመንግስት ለስንት ኢትዮጵያውያን ይጠቅማል? ለማን ነው ጠቅሞ የሚለውን እንየው። ከዛ ባሻገር የኮሪደር ልማቶች አዲስ አበባ አካባቢ የተሰሩት የኮሪደር ልማቶች ፊት ለፊት ከሚታዩት የብልጭልጭ ባሻገር በከተማዋ ላይ የኢኮኖሚና የፖለቲካ ዲሞግራፊ እንዲሁም ደግሞ ከተማዋ
ወደ ጎን እንዳትንቀሳቀስ ታስራ ወይም ደግሞ አንገቷ ታንቆ የተያዘበትን የሸገር ፕሮጀክትን ለማስረሳት ጭምር ትልቅ ዋጋ የተከፈለበት የነ አዳነች የነ ሽመልስና የነ አብይ ፕሮጀክት ከመሆኑ ባሻገር ምን ያክል ህዝብ በዚህ የኮሪደር ልማት የስራ ዕድል አገኘ፣ ተጠቀመ፣ ተለወጠ የሚለው አብሮ የሚነሳ ነው። ሶስተኛው አብይ አህመድ ትኩረት ሰጥቶ ከሚሰራቸው ፕሮጀክቶች መካከል የሎጅ የሆቴል የሪዞርቶችን ጉዳይ እዚህ ላይ እናንሳ። ዛሬ የተመረቀውን የሃሮዳንድ ሎጅን ጨምሮ በተለያዩ አካባቢዎች በቢሊዮን ዶላር የወጣባቸው ሎጂዎች ተመርቀዋል። እነዚህ ሎጂዎች በአዋጭነት ጥናት ሲታዩ ምን ያክል ህዝብ እየተጠቀመባቸው ነው? አሁን እንግዲህ ቱሪዝምን ያበረታታሉ ቢባልም እንኳ ቱሪዝም በአገሪቱ ውስጥ አሁን ካለው የእርስ በርስ ጦርነት አንጻር እንኳን ወደ እነዚህ ሎጂዎች ሂዶ የሚዝናና ቱሪስት አዲስ አበባ ውሎ ለማደር እንኳ ጫና ውስጥ ያለበት ነው የሀገሪቱ የሰላምና የሴኩሪቲ ሁኔታ። ይህንን ብዙ መሄድ አያስፈልግም። ባለፈው የአሜሪካ ኤምባሲ የአሜሪካ የውጭ ጉዳይ ሚኒስቴር ያወጣውን በኢትዮጵያ የጉዞ ምክርን ለዜጎቹ እሱን መመልከት ይቻላል። በየትኛውም ኢትዮጵያ አካባቢ መንቀሳቀስ እንደማይቻል ነው ያ ሪፖርት የሚያሳየው። ከዚህ አንጻር እነዚህ ሎጂዎችና ሆቴሎች ምን ያክል ህዝብ ይጠቅማሉ? ምንድነው እያመጡ ያሉት ገቢ? አዋጭነታቸውና ትርፋማነታቸውስ ምንድን ነው የሚለው እንግዲህ በምልከታ ፕሮግራማችን አብረን ለንጽጽር የምናነሳው ነው። ከዛ ባሻገር ደግሞ አሁን የእንኳን ዜጎች ወደ ቅንጡ ሪዞርቶች ሄደው ለመዝናናትና ለቱሪዝም ኢኮኖሚ ተጨማሪ ገቢ ለማስገኘት ይቅርና በቤታቸው ውስጥ ነው እንኳ የሚበሉት ያጡበት ከቦታ ቦታ ለመንቀሳቀስ 100 ኪሎ ሜትር ለማይሞላ መንገድ 2000 ብር 3000 ብር እየተጠየቁ ባሉበት ሁኔታ የአብይ አህመድ ንጽጽር መነሻው ምንድን ነው? ከዚህ በላይ እንግዲህ ያው መሰረታዊ ሐሳቡን እናንተም ልትጨምሩበት ትችላላችሁ። ግን አብይ አህመድ የሰራቸው ፕሮጀክቶች ህዝባዊ ወይስ ደግሞ ሌሎቹ የሚለውን በዚህ ላይ አስተያየታችሁን ታስቀምጡ ትችላላችሁ። ይሄ እንግዲህ ከህሊና ፊት ለፊት ከሚታይ ንጽጽር የቀረበ ነው እንጂ በርካታ ጉዳዮችን ማንሳት ይቻላል። በሆቴልና ቱሪዝም ላይ እንግዲህ ጠቅላይ ሚኒስትር አብይ አህመድ አሁን የፖለቲካ የኢኮኖሚ ወይም ደግሞ አጠቃላይ የሴኩሪቲ ኃላፊነት ያለበት ሳይሆን አንድ የቱሪዝም ወኪል በሚመስል መንገድ በእነዚህ በኩል የሚሰራቸው ስራዎች አሉ፣ ይታያሉ። ትክክል ነው። ግን አሁን ላለው ህዝብ አሁን ዛሬ ውሎ ለማድር ላለው ህዝብ የሚደርሱ ፕሮጀክቶች ወይም ደግሞ አሁን አዋጭ ናቸው እነዚህ ፕሮጀክቶች፣ ሌላ ሜጋ ፕሮጀክቶች አያስፈልጉም ወይ የሚለውን አብሮ ለማየት ነው። እንግዲህ አዋጭነት ሲባል ማለት ነው ቤተመንግስት 10 ቢሊዮን ዶላር አውጥቶ መገንባት ነው ለኢትዮጵያ ህዝብ የሚጠቅመው ወይስ ደግሞ ሰባራም ቢሆን የባቡር መስመር መዘርጋት ነው ለኢትዮጵያ ህዝብ የሚጠቅመው የሚለውን እናንተ ማስተያየት ስጡበት። ወደ ሌሎች መልእክቶቻችሁ ሄዳለሁ። ወደ መልእክቶቻችሁ ሲሄድ በአዲስ አበባ ከዩኒቨርሲቲ ከካፊ ወይም ደግሞ ከዩኒቨርሲቲው ውጭ ምግብ የሚመገቡና የኪስ ገንዘብ የሚሰጣቸው ተማሪዎች ክፍያ ከተቋረጠባቸው 3 ወራት አልፈውታል የሚል ቅሬታ እንደዚሁ ልካችኋል። ቅሬታውን ይሄው አድርሻለሁ። የሚመለከተው አካል መፍትሄ እንዲሰጥ ለተማሪዎቹ ይሄው ድምጽ ሁኛለሁ። ሌላው ኦህዴድ ተረኛ ብልጽግናዎች ቴዎድሮስ ካሳሁንን እንደ ጠላት እንዲታይ በየሰፈሩ የጀመሩት ቅስቀሳ እንደተመለከተም እንደዚሁ አስተያየት አድርሳችኋል። ይህንን ቅስቀሳ በተመለከተ የፖለቲካ ኪሳራቸውን ድብብቆሽ ውስጥ ለመግባት እውነትን የማይቀይር መፍጨርጨር እያደረጉ ነው። የኦሮሞ ህዝብ ኦህዴድ ብልጽግና መሸሸጊያው እንዳልሆነ በርካታ ማስረጃዎችና በርካታ እውነታዎች አሉ። የኦሮሞ ህዝብ በሁለት በደል እየተፈጸመበት ነው የሚል አስተያየትም አድርሳችሁኛል። አንደኛው በኦሮሞ ህዝብ እየተፈጸመ ያለው በደል በስሙ የተደራጀ ቡድን ከሌላው ኢትዮጵያዊ ይነጥለዋል፣ የኛ ጊዜ ነው በሚል በኦሮሞ ህዝብ ባለጊዜና ተጠቃሚ አድርጎ እንዲታይ የሚያደርገው ፕሮፓጋንዳ ይሰራበታል። ሁለተኛ የኦሮሞ ህዝብ ከማንም የከፋ በደል እየተፈጸመበት ለምን ብሎ እንዳይጠይቅ የራስ ስርዓት ነው እየተባለ ግፍና በደል ለብቻው እንዲሸከም ተደርጓል። ሌላው ኢትዮጵያዊ እንኳን እንዳይመለከትለት ተደርጓል። ሁሉም ኢትዮጵያዊ ይህንን ያውቃል። ቴዎድሮስ ካሳሁን የማንንም ህዝብ ክብር ነክቶ አያውቅም። ለማንኛውም ኢትዮጵያዊ የሚመች ሀገር እንዲሆን ነው እየሰራ ያለው። ከዚህ በፊት በሙዚቃ ስራዎቹ 17 መርፌ በሚል ያቀነቀነውን ጃስት ስሪያል ሙዚቃን የህወሓት ካድሬዎች የትግራይን ህዝብ ቴዎድሮስ ካሳሁን እንደጠላ አድርገው የሰሩት አሳፋሪ ድርጊት ውሎ አድሮ አሁን ጸጸት ላይ ጥሏቸዋል። የኦህዴድ ባለስልጣናትም የኦህዴድ ብልጽግና በሙዚቀኛው የተጋለጡበትና የ8 ዓመታት ጉዟቸውን ለመደበቅ የሚያደርጉት መፍጨርጨር ነገ ያሳፍራቸዋል የሚል እንደዚሁ ምልከታና አስተያየት አድርሳችሁኛል። ወደ መረጃው ሲሄድ የምርጫ መረጃዎችን ነው የማቀርበው። ያው እንግዲህ ከምርጫ ጋር በተያያዘ በተለያዩ አካባቢዎች የምርጫ ካርድ አልወሰዳችሁም በሚል በህዝብ ላይ እየተደረሰ ያለውን ጫና በየተከታተልኩ መረጃ እያደረስኳችሁ ነው። ከጎንደር የመጣ መረጃ ነው። በጎንደር ከተማ ቀበሌ 06 የሸማቾች ማህበር አባላት
ምርጫ ካርድ አልወሰዳችሁም ወይ ደግሞ ምርጫ ካርድ አልያዛችሁም በሚል ስኳር፣ ዘይት እንዳያገኙ መከልከላቸውን ገልጸዋል። ባህር ዳር ከተማ እንደዚሁ ቀበሌ 11 አሁን አጼ ቴዎድሮስ ክፍለ ከተማ ቀበሌ 14 ቀበሌ 15 የቀበሌ መታወቂያ ሰዎች ተወስዶባቸዋል በሚሊሻ የቀበሌ መታወቂያ ከዚህ በኋላ አታገኙም፣ ማግኘት ከፈለጋችሁ በሁለት ቀናት ቀበሌ መታችሁ ሰዱ ተብለዋል። ቀበሌ ሄደው መታወቂያቸውን ሲጠይቁ የምርጫ ካርድ ካልወሰዳችሁ መታወቂያ አይሰጥም እየተባሉ እንደዚሁ እንግዲህ ያለ መታወቂያ ማታ ማታ ደግሞ ይህንን ያደረጉ ሚሊሻዎች ቤት ለቤት እየዞሩ መታወቂያ ስለሌላችሁ ጸጉረ ልውጥ ናችሁ 2000 ብር እስከ 5000 ብር አምጡ በማለት እያንገላቱን ነው የሚል እንደዚሁ ጥቆማ አድርሳቸዋል። በገጠራማ አካባቢዎች ህዝቡ መከላከያ ካምፖች ድረስ እንዲሁም ደግሞ መከላከያ ባለባቸው ከተሞች እየመጣ የምርጫ ካርዱን እንዲወስድ ትዕዛዝ ተሰጥቷል። ይህም ቅዳሜ ቀጠሮ ተሰጥቷል። እንግዲህ ያው ምርጫ ጊዜው እንኳን እያለቀ ነው። ቅዳሜ ህዝቡ ወደ ከተማ እየመጣ መከላከያ ካምፖች አቅራቢያ ካርድ እንዲወስድና ተመዝግቦ እንዲመለስ ትዕዛዝ ተሰጥቷል። ይህ ማለት እንግዲህ በአማራ ክልል ባለው አጠቃላይ ሁኔታ ወደ ገጠራማ አካባቢዎች ለመንቀሳቀስ ባለመቻሉ ብልጽግና መዋቅሩ በገጠራማ አካባቢ ስለሌለ ህዝቡን ከተማ ድረስ መጣችሁ የምርጫ ካርድ ውሰዱ እያለ እያስገደደ እንደሆነ ነው። በአዲስ አበባ በቀጣይ ጊዜያት የተጠናከረ ወታደራዊ የአፈሳ እና እንዲሁም ደግሞ ወታደራዊ ዘመቻ የሚሆኑ ወጣቶች አፈሳ እንደሚደረግ ከውስጥ የወጡ መረጃዎች ገልጸዋል። ከምርጫ በፊት በርካታ ሰዎችን ለማፈን ሰፊ ዝግጅት በግብረ ኃይል በኩል እየተደረገ ነው ብለዋል የመረጃ ምንጮች። በትላንትናው 238 ሰዎች በሽብር የተጠረጠሩ በሚል በቁጥጥር ስር የዋሉት ከባለፉት 2 ሳምንታት ጀምሮ ነው። ግብረ ኃይሉ ደግሞ በቀጣይ ባለስልጣናትን፣ ወታደራዊ አዛዦችን ጨምሮ በቁጥጥር ስር ሊያውል እንደሆነ የመረጃ ምንጮች ገልጸዋል። ከነዚህ ውስጥ እንግዲህ ሰርጎ ገብ የተባሉ የብልጽግና ከራሱ መዋቅር ውስጥ ያሉ ማለት ነው የፖሊስ እና የደህንነት አባላትን ጨምሮ በቁጥጥር ስር ለማዋል የልየታ ስራ እየተሰራ እንደሆነ ውስጥ አዋቂ የፖሊስ መረጃ ምንጮች ገልጸዋል። ያው እንግዲህ አንድ ስርዓት ከፍተኛ ውስጣዊ መናጋት ሲገጥመው የራሱን አባላት ነው መጠርጠር የሚጀምረው። በዚህ መንገድ የፖሊስና የደህንነት ሰዎችን በቁጥጥር ስር ይውላሉ ብሏል የመረጃ ምንጮቹ። ብልጽግና ከራሱ መዋቅር ባሻገር በከተማው ላይ እንደዚሁ የፋኖ ደጋፊ፣ የሸኔ ደጋፊ፣ የሻቢያ ተላላኪ በሚል በርካታ ሰዎችን ለማሰር እንደዚሁ ዝግጅቶች አሉ። በተለይ ከምርጫው 3 ሳምንት ቀደም ብሎ በአዲስ አበባ መጠነ ሰፊ ስርዓት እና አፈና ለማድረግ እስር ቤቶችን ጭምር እስከ ማዘጋጀት እንቅስቃሴ እየተደረገ እንደሆነ የመረጃ ምንጮች ገልጸዋል። ወደ ሌሎች አካባቢ መረጃዎች ሄዳለሁ። ወደ ምስራቅ ወለጋ የሚወስደን መረጃ ነው የማስከትለው። ምስራቅ ወለጋ ኪረሙ ወረዳ ሰጊ ተብሎ በሚጠራ ቦታ በተፈጸመ የድሮን ጥቃት ንጹሃንና ሰላማዊ ሰዎች ተገድለዋል። ሚያዝያ 9 2018 ዓ.ም ረፋድ ላይ ሰጊ ተብሎ በሚጠራው ቦታ በተፈጸመው የድሮን ጥቃት 2 ሰዎች ወዲያውኑ ህይወታቸው ሲያልፍ ሌሎች 4 ቆስለዋል። ትላንትና አንዱ አመሻሹን ህይወቱ አልፏል። 3 ሰዎች ህይወታቸው አልፏል። ሌሎች ደግሞ እንደዚሁ ቆስለዋል። ጊዳያና ወረዳ ኪረሙ አካባቢዎችም ተከታታይ የድሮን አሰሳና ጥቃቶች ተፈጽመዋል። ከነዚህ መካከል በምስራቅ ወለጋ ጊዳያና ወረዳ ድሬ ተብሎ የሚጠራ ቀበሌም ትላንትና በተፈጸመ የድሮን ጥቃት ንጹሃን ተገድለዋል፣ ንብረት ወድሟል፣ 2 መኖሪያ ቤቶች ወድመዋል፣ እንዲሁም ደግሞ 3 ንጹሃን ተገድለዋል ተብሏል። በወለጋ እንግዲህ ባለፈው 3 ሳምንት በፊት በተከታታይ የተፈጸመ የድሮን ጥቃት ተከትሎ ቆም ብሎ የነበረው ውጊያ እንደገና መቀስቀሱን ተከትሎ ከሚያዝያ 9 ጀምሮ የተጠናከረ የአየርና የድሮን ጥቃት እየተፈጸመ እንደሆነ መረጃዎች ያሳያሉ። ወደ ሰሜን ወሎ ራያ ቆቦ የሚወስደን መረጃ ላስከትል። በሰሜን ወሎ ራያ ቆቦ በተከታታይ ቀናት በተደረገው ውጊያ ወደ አማያ ለመዝለቅ የከባድ መሳሪያ ሽፋን በማድረግ ከፍተኛ ዘመቻ ሲያደርግ የነበረው መከላከያ ወደ ኋላ እንዲመለስ ስለመደረጉ የፋኖ የመረጃ ምንጮች ገልጸዋል። ፋኖ በሰጠው ተከታታይ ያጸፋ ምላሽ በተለይ ራያ ቀጠና በመግቢያ መስመሮችን ለመያዝ በአየር በመካናይዝድ በእግረኛ ከተንቀሳቀሰው መከላከያ ጋር ፋኖን በሞርተርና በዲሽቃ የታገዘ ጥቃት በማድረግ ወደ ኋላ እንዲመለስ ስለማድረጉ ነው ከፋኖ አካባቢ የወጡ መረጃዎች የሚገልጹት። መከላከያ ይህንን ቀጠና በተለይ ወደ ትግራይ ያለውን አጠቃላይ ውጥረት ተከትሎ በራያ ቀጠና ቦታውና መግቢያና መውጫ መስመሮችን ለማስፋት አቅዶ የመከላከያ የከፈተው የእግረኛና የአየር ኃይል ዘመቻ በፋኖ በተጠናከረ የዲሽቃና ሞርተር አጸፋ መመከቱን የገለጹት የመረጃ ምንጮች በትግራይ ያለውን ውጥረት ተከትሎ መከላከያ የአለማጣ፣ ጮቢበር፣ አመያ፣ ሸወይ፣ ተኩለሽ፣ ግዳን፣ ሙጃ ወደ ጋሸና የሚያስወጣውን ደጋማውን መስመር እንዲሁም ደግሞ ራያ ቆቦ፣ ዋጃ፣ አለማጣ ዋናውን የወልዳያን መስመር
ሁለቱን መስመሮች መልሶ ለመያዝና ለማጠናከር ነው ይህንን ዘመቻ እያደረገ ያለው። ዘመቻው 5ኛ ቀኑን ይዟል። በትግራይ ያለውን ውጥረት ተከትሎ ነው ይህ ዘመቻ እየሆነ ያለው። በዋናነት ከግዳን ተኩለሽ መስመርን ለመያዝ ለ5 ተከታታይ ቀናት የተደረገው ዘመቻ አልተሳካም ያሉት የመረጃ ምንጮች ከፍተኛ ቁጥር ያለው እግረኛና መካናይዝድ የአየር ኃይል ጥቃት ተፈጽሟል። በ5 ቀናት ውጊያ ግን የተለወጠ ነገር የለም። በዚህ ቀጠና ጮቢበር ወደ አዲስ ቅኝ፣ ጃሮታ፣ አመያ ዛሬ ውጥረቶች አሉ። መንገድ ትላንትና ተዘግቶ የነበረው ከራያ አለማጣ ወደ ራያ ቆቦ ዛሬ መንገድ ክፍት ስለመሆኑ ነው መረጃዎች እየገለጹት። የአለማጣ ቆቦ መንገድ ዛሬ ክፍት ነው ያሉት የመረጃ ምንጮች። ሆኖም ከጮቢበር ወደ ተለያዩ አካባቢዎች ዛሬም ውጥረት አለ፣ ወታደራዊ እንቅስቃሴ አለ። እንግዲህ እንደምታስታውሱት ይሄ በተለይ ደጋማው መስመር የጋሸና የግዳን የተኩለሽ ሸወይ ወደ አለማጣ የሚወስደው መንገድ ካሁን በፊት የህወሓት ታጣቂዎች በ3 ዙር ወረራ የ1983ን ጨምሮ ወደ መሀል ሀገር ባነበሯቸው ዘመቻዎች የሚጠቀሙበት ዋናው መስመር ነው። ከራያ ቆላማው ራያ ቆቦ ወልዲያ ካለው መስመር ባሻገር ደጋማውን የጋሸናና ሰሜን ወሎ አካባቢ ለመያዝ የሚጠቀሙበት መስመር ነው። ከዛ አንጻር ግን መስመር መልሶ ለመያዝ በሚል መከላከያ ተከታታይ ዘመቻዎችን እያደረገ ነው። ዘመቻ እያደረገ ያለው ግን ከፋኖ ጋር ነው። ይሄ ወደ ትግራይ ከሚደረገው እንቅስቃሴ ጋር የሚያያይዙ መረጃ ምንጮች አሉ። አሁን በዚህ ሰዓት ግን አብይ አህመድ ወደ ትግራይ ለመግባት የሚያስችለው አቅም አለው የሚለውን ያው ሁሉም ሰው የሚያውቀው ወቅታዊ ሁኔታ ነው። በአቅም በበቂ ሁኔታ አለ ብሎ መናገር አይቻልም። ሰራዊቱ በተለያዩ አካባቢዎች ባሉ ውጊያዎች መዳከሙን እንዲሁም ደግሞ በተለያዩ አካባቢዎች ባሉ ውጊያዎች ተወጥሮ መያዙን ነው መረጃዎች የሚያሳዩት። ከዚህ ጋር በተያያዘ የትግራይን አጠቃላይ ሁኔታ የተመለከተ ፖለቲካዊ መረጃዎችን፣ ወታደራዊ መረጃዎችን ላስከትል። በትግራይ የፖለቲካዊና ወታደራዊ ሽኩቻ ቀጥሏል። ህወሓት የታደሰ ወረደን ስልጣን ሙሉ በሙሉ ውድቅ አድርጓል። ለጀነራል ታደሰ ወረደ 3 አማራጮች ቀርበውለታል ተብሏል። ጀነራል ታደሰ ወረደ አንደኛው ከህወሓት ጋር ሆኖ እንደወትሮ ትግሉን እንዲቀጥልና የትግራይን መከፋፈል የመበታተን አደጋ ለመቀነስ የራሱን ሚና እንዲወጣና ከህወሓት ጋር ሆኖ ትግሉን እንዲቀጥል ህወሓት የሚለውን እየሰማ፣ ሁለተኛ ስልጣኑን አስረክቦ ከህወሓት ጋር መቀላቀል አልፈልግም ካለ መቀሌ ውስጥ በሰላም መኖር የሱና የቤተሰቦቹን ሀብትና ንብረቱን ዋስትናውን አግኝቶ መቀሌ ከተማ ውስጥ በሰላም መኖር፣ ሶስተኛ ሁለቱንም አማራጮች ካልተቀበለ በወታደራዊ እርምጃ ስልጣኑን እንዲያስረክብ ይደረጋል ተብሏል። ለዚህም የጊዜ ገደብ እንደተቀመጠለት ነው መረጃ ምንጮቹ የሚገልጹት። በጊዜ ገደቡ መሰረት ከሚቀጥለው ሮብ በ5 ተከታታይ ቀናት ውስጥ ስልጣኑን በሰላም እንዲያስከብር ትዕዛዝ ተሰጥቶታል። ይህንን ተከትሎ በትግራይ ለሚገኙ የታጣቂዎች የጸጥታና ወቅታዊ ሁኔታ ኦሪንቴሽን እንዲሰጥም በወታደራዊ አዛዦች በኩል ትዕዛዝ ተሰጥቷል። በተለይ መቀሌ ዙሪያ የሚገኙት የአርሚ 50 እና አርሚ 22 ወቅታዊ ኦሪንቴሽን እንዲሰጣቸው ትዕዛዝ ተሰጥቷል። ታደሰ ወረደ በመግለጫው ስልጣን አልለቅም ትግራይንም አልለቅም ቢልም በውስጥ ግን ለቆ ለመውጣት ጫፍ ላይ መድረሱን የሚያሳዩ መረጃዎች ናቸው ያሉት። በትላንትናው ዕለት አዲስ አበባ ደውሎ የመውጫ አውሮፕላን ይሰጠኝ ብሎ መጠየቁንና በነ ዶክተር አብርሃም በላይ በኩል ተረጋጋ ከሱ ተቀመጥ የሚል ምላሽ የተሰጠው የወጡ መረጃዎች ያሳያሉ። በተመሳሳይ ሐራ መሬት ያለው ወታደራዊ የህወሓት ክፋይ ወታደራዊ ኃይል በአካባቢያዊና በአውራጃ ሽኩቻ ውስጥ ገብቷል የሚሉ መረጃዎችም ወጥተዋል። የራያ የበላይነትና የተንቤን የበላይነት በሚል በሐራ መሬት የሚገኙ ወታደራዊ አዛዦች አካባቢያዊ ሽኩቻ ውስጥ ገብተዋል ነው የተባለው። በዚህም የማያባራ ክፍል ውስጥ ገብተዋል። የራያ ተወላጆች ቀድሞ አካባቢው በተለይ የማይጨውና አካባቢው ፖለቲካዊ ጌታቸው ረዳን ጨምሮ ይህን ቡድን የሚደግፉ በወታደሩም በኩል እነ ወዲ ራያ እነ ወዲ በረሃ ይህን ቢያደርጉም አሁን ግን የተንቤን ተወላጆች እንደገና የበላይነት ለመያዝ የሚያደርጉት መፍጨርጨር ክፍፍል ውስጥ ከቶታል ቡድኑ የተባለው። ያው እንግዲህ አንዴ ቡድን መከፋፈል ከጀመረ መቆሚያ የለውም። እዚህ ድረስ ደርሷል። መቀሌ በታደሰ ወረደ የቀረበለትን 3 አማራጭ የሚያስረዱ የሽማግሌ ቡድን ስለመዋቀሩም መረጃዎች ገልጸዋል። ሰኞ 3 ሰዓት ላይ ጀነራል ታደሰ ወረደን ያነጋግራል የተባለው ይሄ ቡድን ጀነራል ታደሰ ወረደ አንድም ስልጣን እንዲለቅ፣ ሁለትም ስልጣኑን ለቆ በሰላም እንዲኖር፣ ሶስትም ደግሞ ከህወሓት ጋር ሆኖ እንዲታገል የቀረቡትን አማራጮች የሚያስረዳ ቡድን ነገ ሰኞ
3 ሰዓት ላይ ጀነራል ታደሰ ወረደን እንዲያነጋግር ኮሚቴ ተዋቅሯል ነው የተባለው። እንግዲህ በዚህ ውሳኔ የማዕከላዊ ኮሚቴ ስብሰባውን ተከትሎ በአክሱም ወታደራዊ አዛዦችም ለሰዓታት ያደረጉ ስብሰባ ተጠናቋል። መፈንቅለ መንግስትን እቅድ በተመለከተ መቀሌ ዙሪያ ያሉትን አርሚ 22 አርሚ 50 የከተማውን ህዝብ ለመጠበቅ ዝግጁ እንዲሆኑ ለጀነራል ታደሰ አጋርነት ያሳያሉ የተባሉ ወታደራዊና የፖለቲካ አዛዦች ከድርጊታቸው እንዲቆጠቡ የቤት ለቤት መረጃና እንዲሁ ደግሞ ትዕዛዝ ለመስጠት ለዚሁ ወታደራዊ አዛዦቹ በዚህ ውሳኔና ይህንን አቅጣጫ ኦሪንቴሽን ይዘው ወጥተዋል። ወደ ሌሎች መረጃዎች ሲቀጥል በዚሁ በትግራይ ከ2500 በላይ ገደማ የትግራይ ወጣቶች ወደ ኤርትራ ተወስደዋል የሚሉ መረጃዎች ናቸው እየወጡ ያሉት። በህወሓት ተቃዋሚዎች በኩል እየወጡ ያሉ አሃዛዊ መረጃዎች እንደሚገልጹት ከእስር ቤት ከ7 ዓመት በላይ የተፈረደባቸው የትግራይ ወጣቶች ወደ ኤርትራ ተወስደዋል። ቁጥራቸው ወደ 1900 ይሆናል ነው ያሉት። ሌሎቹ ከየቤቱ ተአፍሰው የተወሰዱ ደግሞ በድምሩ ከ500 ይበልጣሉ። እነዚህ ወደ ኤርትራ ተወስደዋል ለወታደራዊ ስልጠና ነው የተባለው። በቀጣይም ተመሳሳይ አፈሳዎች እና ዘመቻዎች እንደሚኖሩ ነው እነዚህ አካላት በትግራይ ያለው ሁኔታ በተመለከተ መረጃዎችን ይፋ እያደረጉት። ሌላው በኢትዮጵያና ሱዳን ድንበር የቀጠለውን ጦርነት ነው። በኢትዮጵያና ሱዳን ድንበር ቋራ የጠረፍ ቀጠናዎች ለአራተኛ ቀን የቀጠለውን ዘመቻ መከላከያ ወደ አይሰጋ፣ ሰርፈርዲ የተባሉ የኮሪደር አካባቢዎች ከአራተኛ ቀኑን የያዘ ዘመቻ እያደረገ መሆኑን መረጃዎች ገልጸዋል። ቋራ ምድር ቁጥር 4 አይሰጋ፣ ሰርፈርዲ ተብሎ የሚጠሩት አካባቢዎች መከላከያ እግረኛና መካናይዝድ ገብቷል። ከጎላጎ በሁለት ግንባር ወደ ቁጥር 4 ከቱመት ወደ አይሰጋ ከሰፈርድን ወደ ሽንፋ ድረስ ተከታታይ ዘመቻዎች እየተደረጉ ነው። እንግዲህ ኮሪደሩን ቀጠና ማዕከል ያደረጉ ዘመቻዎች። ሌላው መረጃችን ወደ ለንደን የሚወስድን መረጃ ነው። ወደ ለንደን እና ሌሎች የአውሮፓ ከተሞች በአማራ ክልል እየተደረገ ያለውን ጥቃት በንጹሃን ላይ የሚደርሰውን ሰቆቃ የሚቃወሙ ሰልፎች ሊደረጉ እንደሆነ የወጡ መረጃዎች ይገልጻሉ። በኢትዮጵያ በተለይ በአማራ ክልል የሚፈጸመው የድሮን ጭፍጨፋ እንዲሁም ደግሞ የይስሙላ ምርጫን በተመለከተ ሚዲያዎች ሽፋን እንዲሰጡ ነው። ከነዚህ መካከል በለንደን የሚደረገው ሚያዝያ 14 ከቀኑ 7 ሰዓት እስከ 10 ሰዓት ይደረጋል የተባለው ሰልፍ ቢቢሲ የዋና መስሪያ ቤት ፊት ለፊት ይደረጋል። ዋና ዓላማው ደግሞ ቢቢሲ ለሚፈጸመው ግፍና ሰቆቃ የሚዲያ ሽፋን እንዲሰጠው ለማድረግ ነው። ይሄ ሰልፍ እንደዚሁ አስተባባሪው በለንደን ፋኖ ነው። እንግዲህ በዛ አካባቢ የሚገኙ ኢትዮጵያውያን በሰልፉ እንዲገኙ ጥሪ አቅርበዋል። ሁለተኛው በስዊድን ስቶክሆልም ነው። ሚያዝያ 23 በኢትዮጵያ አቆጣጠር በሜዴይ ወይም ደግሞ በወዛደሮች ቀን ከቀኑ 7 ሰዓት እስከ 10 ሰዓት ድረስ ይደረጋል። ከሁሉም ጋርደን ወደ ኖራራ ባንቶ ቴጋር ድረስ ይደረጋል የተባለው ነው ሰልፉ። እንግዲህ መነሻና መድረሻው እነዚህ ናቸው በሰልፉ አስተባባሪዎች ተገለጸው። ይሄ ደግሞ በአማራ ማህበራት እና በሌሎቹ ተባባሪ ማህበራት የተዘጋጀ ሰልፍ እንደሆነ የወጡ መረጃዎች ያሳያሉ። ለዚህ ሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም